የእሷንና የባንቴሮን ቅሌት እንድደብቅላቸው ያቀረበችልኝ አፍ ማዘጊያ ነው። ሮዛ ከባድ ችግር ውስጥ ገባች። ሂዋንም ማስጠንቀቂያ ሰጠቻት። ሮዛ አሁን ላይ ስልክ ተደብቃ በምታወራበት ሰዓት የዴብ ልጅ እንዳልሆነ ያረገዘችውም ሂዋን ሰማቻት። ሂዋንና ባንቴሉን እያስፈራራች ይህን ፎቶ ለዴብ ከማሳየቴና እንዲሁም ደግሞ ቅሌታም የሆነ ቪዲዮዋችሁን ለዴብ ከመስጠቴ በፊት ይሄን ያክል ገንዘብ ስጡኝ እያለያ ግን ሁሉንም ሚስጥር እናገራለሁ ብላ ስታስፈራራ እንደነበረም ሂዋንም ተስማምታ በቃ ለዴብ አትንገሪው እንጂ እኔ የምትፈልጉ ገንዘብ እልክልሻለሁ፣ በቃ ግን ደግሞ ምንም አይነት ፎቶና መረጃ እንዳይኖር እባክሽን ሮዛ ብላ ስትለማመጣትና ስትለምናት ነበረ። አሁን ላይ ግን በጣም ከባድ ችግር ውስጥ ገብታለች። ከባድ ሚስጥር ስላዘችባት ሮዛ ስልክ ስታወራ ሂዋን ውጭ ላይ ሆና የሰማችው ነገር በጣም ከባድና እንዲሁም ደግሞ ሮዛን አደጋ ውስጥ የሚከት ስለሆነ ለዚህ ይህንን ደግሞ ሪከርድ በማድረግ መረጃውን ይዘዋለች። እናም ይሄ ሚስጥር ለዴብ ነው የምነግርልሽ በማለት ሂዋንም በራሷ ሰዓት ማስፈራራት ጀመረች። ሮዛም ያላሰበችውና እንዲሁም ደግሞ ልትክደው የማትችለው ነገር ራሷ ድምጿና እንዲሁም ደግሞ ፎቶዋም ስላለ ይህን ነገር ምንም ማድረግ አልቻለችም። እናም ሮዛ በፍጹም ይህን ሚስጥር እንዳትናገሪ፣ ከተናገርሽ ግን እገልሻለሁ፣ በቃ የእናንተ ሚስጥር እዛው ይቅር፣ እኔንም ደብቂ በማለት እናም ደግሞ ብሩንም አልጠይቅም ስትል እንደዛ ስለ ብር እየተደራደሩ እያለም ዳዊት ውጭ ላይ ሆኖም እየሰማ ነበረ። እናም ሂዋንም በፍጹም ይሄን ነገር እንዳትናገሪ፣ በቃ በርሽን እሰጥሻለሁ፣ ግን ደግሞ እንዴትስ አምንሻለሁ ምንም አይነት መረጃ እንደሌለሽ ብላም ትላታለች። ይህንን ሂዋንም በፍጹም ምንም አይነት መረጃ የለኝም ስትላትኝ በቃ ብሩን ትራንስፈር አረግልሻለሁ፣ ስለዚህ ቀስ እያልኩ ነው ብሩ ብዙ ስለሆነ በማለት ስትጠይቃትኝ እሺ ስትል ይህንን ይሰማል ዴብ። ዴብም ይህን ነገር ሲሰማ ቆይ ስለምን ድርድር ነው ስለምን ገንዘብ ነው የምታወሩት ብሎም ይጠይቃታል። እንዲሁም ሮዛም አዎ እኔ የምጠይቀው ደግሞ የፎቶውን እሰጣለሁ ወይም ደግሞ የባንቴሩና የሷን የቅሌት ቪዲዮ ወይንም ፎቶ ብላ ስትል ሂዋንም በመጮህ ሮዛ እባክሽን አፍሽን ዝጊ በማለት ትናገራታለች። እናም በቃ እንግዳውስ ይህንን ዝም ካላልሽ እኔም አፈርጠዋለሁ በማለት ሂዋንም እውነቱን ለዴብ ትነግረዋለች። ዴብም ቢናደድም ነገር ግን ደግሞ በሂዋን ላይ መጀመሪያ ተናዶ እና ደግሞ ነገ ዛሬ ልጄን ያለው ወይም ደግሞ ሮዛ ትወልዳለች እና ከዛም በኋላ ልጄን ካስኩ በኋላ እሷን አባራታለሁ ብሎም ሲያስብ የነበረው ነገር ግን ደግሞ ይሄ ነገር ሲቀር ዴብም በጣም ነበር የተናደደው። ሮዛ ስለካደችውና እንዲሁም ደግሞ ከሌላ ሰው እንዳረገዘች ሲሰማ እንዲሁም የተረገዘው ልጅ ኢየሱስ እንዳልሆነ ሲሰማ በጣም ነበር ያዘነው። ዴብ በጣም አዝኖ ቆይ ግን እንዴት ይህ ሁሉ በደል ትፈጽሚብኛለሽ በማለት ሮዛን ይጠይቃታል። ሂዋንም በቃ እኔ ምንም ማድረግ አልችልም በማለት ዴብን እያለቀሰች ይቅርታም ትጠይቀዋለች። ምንም ባላሰብነው ነገር እኔና ባንቴኑ አንድ ላይ ሆነን ሰክረን አብረን ነው እያደር ነው፣ ግን ደግሞ ምንም ነገር አልተፈጠረም እባክን በማለት ትለምነዋለች። ዴብም ቆይ ግን መጀመሪያ ለምንስ አብራችሁ እንዴት በፊትም እኮ ነግረሽ ነበር ሂዋን፣ ግን ከባንቴኑ ጋር ያለሽ ነገር በጣም ደስ አላለኝም ነበር በማለት አዝኖም ይነግራታል። በጣምም ያዝናል። እመነኝ ዴብ ምንም ነገር አልተፈጠረም፣ ግን ደግሞ እንዴት እንደሆነም አላቅም፣ እኔም ሆነ ባንቴኑ ወደን አይደለም። እናም ይሄ ሴራ ደግሞ የሮዛ ነው። ሴራውንም ሁሉንም ነገር ደርሰንበታል። ምክንያቱም ደግሞ እሷ አስፈራርታ ገንዘብ ለመቀበል ነው ይህን ነገር ስታደርግ የነበረው በማለት ሮዛም ለዴብ ትነግረዋለች። ዴብም እንግዲህ ባንቴኑን በጣም ተናዶና ተበሳይቶ ቆይ ግን አንተ ስንት ጊዜ ነው የምትክደኝ በማለት ሂዶ ጉሮሮን ያንቀዋል። ባንቴኑም ደግሞ እባክህን ዴብ ተረዳኝ ወንድሜ፣ ምንም ነገር የተፈጠረ ነገር የለም፣ ይሄ ሆን ብሎ የሮዛ ጥንስስ ነው እባክህን ተው ቢለውም ግን ደግሞ በጣም ስለተናደደና ስለተበሳጨ በፍጹም ሊሰማው አልቻለም ነበረ። እናም
በኋላ ላይ ሲረጋጋ ግን ውሸት እንደሆነና እንዲሁም ደግሞ ሮዛና ባንቴኑ አንድ ላይ ቢያድሩ ምንም ነገር እንዳልተፈጠረ ሔዋንም ሆነ ባንቴኑ በተደጋጋሚ ነገሩትኝ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል የሮዛና የሔዋን ፍጥጫ ቀጥሏል። ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ያልሆናችሁም ሰብስክራይብ አድርጋችሁ የደውል ምልክቷን መጫናቸውን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ምን ተፈጠረ? ሮዛና እንዲሁም ሔዋን በገንዘብ እየተደራደሩ ነበር። ነገር ግን ደግሞ ሔዋን ሮዛን አፏን የሚያዘጋ ሚስጥር አግኝታለች። ምክንያቱም ደግሞ ዴብ ልጄና እንዲሁም ደግሞ መቼ ተወልዶ እያለ ሲያስበውና እንዲሁም ደግሞ ሲጠብቀው የነበረው ልጅ የሱ ልጅ እንዳልሆነም ሔዋን ታውቃለች። ወይም ደግሞ ሔዋን ስልክ ስታወራ ሮዛን ትሰማታለች። ሔዋንም ይሄን ነገር ሪከርድ አድርጋ ስለዚህ በዚህ ጉዳይ አፏን አዘጋታለሁ በማለት ሔዋንም ደስ ብሏትና በአንድ በኩልም ደስ ይብላት፣ በአንድ በኩልም ደግሞ ከፍቷታል። ምክንያቱም ደግሞ ዴብ የልጁ ፍቃድ ወይም ደግሞ የልጅ ፍላጎት ያለው መኖሩ በጣም ከባድ ነበረ። እናም ልጄን አገኘውኝ ብሎ በጣም ደስ ብሎት ነበር። ነገር ግን ደግሞ አሁን ላይ ያየውና እንዲሁም ደግሞ የሰማችው ትንሽ ቢያስደነግጣትም ነገር ግን ደግሞ ዴብ ከሮዛ ምንም አይነት ልጅ ከሌለው ቀጥታ ወደ እኔ ይመጣል በማለት ደስ ቢላትም ነገር ግን ደግሞ የባንቴኖና የኔን ቅሌት ከሰማ ግን ደግሞ ዓይንሽ ላፈር ነው የሚለኝ። እናም ዴብን እንዴት አድርጌ ነው የማሳምነው በማለት እንግዲህ ሮዛ ሔዋንም ስትጨነቅ አይተናታል ማለት ነው። ሮዛም እንግዲህ ይህ ነገር ስለተፈጠረባትና እንዲሁም አስፈራርታ ገንዘቡን ተቀብላ ለእናቷ ኮንዶሚኒየም ቤት ለመግዛት ስታስብም እንዲሁም ደግሞ ብሩን ሳትይዘው ገና ቤቱን ደላሎችን እያናገረች ኮንዶሚኒየም ቤት ፈልጉልኝ እያለችም ደግሞም እናቷንም ከአሁን በኋላ ይኸውልሽ ብሩን ተቀብዬ ሁሉንም ነገር አስተካክላለሁ እናቴ እንዳታዝኝ ስትላትኝ የሮዛ እናትም ልጄ እተማመንብሻለሁ፣ አዎ ችግር የለውም እሺ በቃ ግን ደግሞ ብሩን ከተቀበልሽና ቤቱን ከገዛሽ በኋላ የሮዛን የሔዋንና የባንቴኑን ፎቶ ምን ልታደርጊው ነው በማለት ትጠይቃታለች። በቃ ልታጠፊው ነው ወይ በማለት ነበር ጠየቀቻት። ሮዛም ደግሞ ይሄንን ማፎቶ ካላጠፋሁት ባንቴኑ ያጠፋኛል፣ ስለዚህ ገንዘቡን ካገኘው ምን እፈልጋለሁ እንደገና አጠፋዋለሁ ሁሉንም ነገር በማለት ለእናቷ ስትነግራትም ነበር። ሮዛ እንግዲህ ይህ የከሸፈባትኝ ሀሳቧ አልተሳካላትም። ይህ ማለት እንግዲህ ዴብን ማለትም ለዴብ ተናግራ ብር መቀበል ነበር የፈለገ